ሁለት እህትማማቾች ናቸው። መዲሃላና ሚራል ይባላሉ። ሁለቱም ከድሃ ቤተሰብ የተወለዱ ሲሆን ሚራል ባለሀብት ሰው አግብታ ሕይወቷ ተቀይሮ ኤሌና የምትባለውን ብቸኛ ልጇን በቅንጦት ታሳድጋለች። በቅንጡ ሕይወት ያደገችው ኤሌና በአባቷ እጅግ ተወዳጅና ባህሪዋ ከወላጅ አባቷ ፍጹም የተለየ ነው። አባቷ ለገንዘብ ሲል የሰው ሕይወት ማለፍ የማይጨንቀው ባገኘው አጋጣሚ ሁሉ የሰዎችን ንብረት ለመቀማት ወደ ኋላ የማይል ነው። ኤሌና ግን ፍጹም የተለየች ለሰውን ቅን የምታስብ ሰው፣ በተንኮል ይቀርበኛል ብላ የማታስብ መልካም ልብ ያላት ልጅ ናት። የኤሌና እናት ከድሃ ቤተሰብ ወጥታ ባለሀብቱን አዚዝ አርደሚልን አግብታ ቪላ ውስጥ ስትኖር፣ መዲሃ ግን ዛሬም በድህነት ትሟቀቃለች። ነገር ግን የሀብታም ዘመድ አሉን በሚል ባዶ ተስፋ ራሷንና ልጇን አይሳልን ትሸነግላለች። አይሳልና እናቷ ወደ ሀብታሞቹ ቪላ ማቅናታቸው አልቀረም። እዚያ ግን የሚጠብቃቸው ፍቅር ሳይሆን የበታችነት ስሜት ነበር። ያክስቷ ልጅ ኤሌና ጓደኛዬ ነሽ ትበላት እንጂ የምትሰጣት ግን የሰለቻትን የቆዩ ልብሶቿን ነው። በዚህም አይሳል በአክስቷ ልጅ ኤሌና ከፍተኛ ጥላቻና ቀናት አለባት። ኤሌና በተቃራኒው እጅግ የዋህና የድሃ ዘመዶቿን በጣም የምትወድ ልጅ ናት። አይሳል ግን እንዲህ በማለት ታስታውሳለች። አክስቴ ሚራል ሀብታም ከሆነች በኋላ እኛን ረሳችን። አንዳንዴ የማይፈልጉትን አሮጌ ዕቃዎቻቸውን እንደ ምጽዋት ይሰጡናል። እኛ ደግሞ በእነሱ ትርራፊ የምንኖር ድሆች ሆነናል በማለት ታማርራለች። በዚህ ሁሉ መሃል ግን የድሃ ልጅ የሆነችው አይሳል ከሀብታሞቹ ድርጅት የሚሰራውን ኡማር በሚባል ሰው ልቧ ተሰረቀ። ኤሌናም አይሳልን ብትቀርቢው እኮ እሱም ይወድሻል በማለት ሁለቱን ለማቀራረብ በቪላው ውስጥ በተደረገው ግብዣ ላይ እንዲያወሩ አደረገች። ነገር ግን ይህ ባለጸጋ ወጣት አይሳልን እንደማይፈልጋት ነግሮ ልቧን ሰበረው። አይሳልን ባየተናነቃት ከቪላው ቤት ወጥታ መንገድ ላይ ተቀምጣ ማልቀስ ያዘች። በዚህ ጊዜ አንድ ካራን የሚባል መልከ መልካም ወጣት በመምጣት እጁን ለአይሳል ይዘረጋል። አይሳልንም በማረጋጋት ወደ ቤቷ ይሸኛታል። አይሳልና ካራን በየጊዜው መገናኘት ጀመሩ። አይሳል የኔ የምትለውን ሰው ያገኘች መሰላት። ካራን አይሳልን እንዲህ በማለት ያደንቃታል። አይኖችሽ ውስጥ ጥንካሬ ነው ያለው። አንቺ ከሌሎች የተለየሽ ነሽ፣ ቆንጆ ነሽ፣ ብልህና ኩሩ ነሽ አላት። አይሳል በድህነታቸው ምክንያት የሚደርስባቸውን ውርደት መሸከም አቅቷት ያንን በንቀትና በዝምታ የተገፋችበትን ሕይወት አልፋ አይሳል ካራንን ወደደችው። ነገር ግን ደስታዋ ብዙም አልቆየም። ካራን የሚፈልገው የባለጸጋ ልጅ የሆነችውን ያክስቷን ልጅ የሆነችውን ኤሌናን እንደሆነ ደረሰችበት። ካራን ያለ ምክንያት አይሳልን አልቀረባትም። ነገሩ እንዲህ ነው። የካራን አባት ከዓመታት በፊት ራሱን ያጠፋል። የሞቱ ምክንያት ደግሞ የኤሌና አባት ነበር። የካራን አባትና የኤሌና አባት በሽርክነት በጋራ ይሰሩ ነበር። ነገር ግን የኤሌና አባት ንብረቱን ሁሉ በመቀማት ስለወሰደበት ነበር የካራን አባት ራሱን አጠፋ። ካራን በወቅቱ ከሀገር ውጭ ይኖር ነበር። እናም የአባቱ ሞት ሊበቀል የሚኖርበትን ሀገር ትቶ መጥቷል። ካራን ወደ አይሳል የቀረበው የበቀሉ መሸጋገሪያ ሊያደርጋት ነው። አይሳል በኤሌና እንደምትቀናና እንደምትጠላት ያውቃል። አንቺ ኤሌናን አስተዋውቂኝ፣ አባቷን ለመበቀል ኤሌናን በፍቅር መቅረብ አለብኝ ሲል ይጠይቃታል። አይሳል ትንሽ ብታመነታም ለኤሌና ባላት ቅናትና ጥላቻ በነገሩ ተስማማች። ነገር ግን አንድ ነገር ቃል አስገባችው። ምንም ቢሆን ኤሌናን የእውነት ላታፈቅራት ቃል ግባልኝ አለችው። እሱም ኤሌናን የሚፈልጋት ለበቀሉ መረማመጃ እንጂ የአባቱን ገዳይ ልጅ ሊወዳይ እንደማይችል አስረግጦ ይነግራታል። ከዛም ስለ ኤሌና ባህሪ የምትወዳቸውንና የምጠላቸውን ነገሮች አስጠናችው። ዓላማው ኤሌናን በፍቅር ማጥመድ ነው። ከዛም ልቧን መስበርና አባቷ በልጁ ስብራት ተሰቃይቶ ራሱን እንዲያጠፋ ማድረግ ነበር። ካራን ኤሌናን ተዋወቃት። ኤሌና ካራንን ለመቅረብና ለመውደድ ጊዜ አልፈጀባትም። በአንድ እይታ ነበር ካራንን የወደደችው። እሱም ኤሌናን ለማጥመድ ብዙ አልተቸገረም። አይሳል ግን በሁለቱ መቀራረብ መቅናቱ አልቀረም። ካራን ደግሞ ሊያስቀናሽ አይገባም፣ የቀረብኳት ለበቀል መሆኑን ታውቂያለሽ ሲል ያረጋጋታል።
በመሃል አንድ ያልታሰበ ነገር ተፈጠረ። የካራን እናት የባሏን ሞት ለመበቀል ወደ ቪላው መጣች። በእጇ የያዘችውን መሳሪያ ከኤሌና አባት ላይ አቀባበለች። ለባሌ ሞት ምክንያት የሆንከው አንተ ነህ ስትል ቃታውን ሳበች። ነገር ግን ጥይቱ ያረፈው አባቷን ለመከላከል ስትል ተስፈንጥራ የገባችው የኤሌና እጅ ላይ ነበር። ኤሌና ወደ ሆስፒታል፣ የካራን እናት ደግሞ ወደ እስር ቤት ገባች። ይህ ሁሉ ሲፈጠር ካራን የሆነውን ሁሉ አልሰማም ነበር። አይሳል እናትህ ኤሌና ላይ ጥይት ተኮሰች ስትል ትነግረዋለች። ኤሌና ጥይት የተተኮሰባት በቅርቡ በተዋወቀችው በካራን ወላጅ እናት መሆኑን አላወቀችም። አባቴ በእርግጥ የበደላት መስሏት ነው የተኮሰችው። አባቴ ይህንን አያደርግም። ምናልባት በባሏ ሞት ምክንያት ሐዘን ላይ ስላለች ነው አባቴን እንደ ገዳይ ያሰበችው ስትል አባቷን ንጹሕ እንደሆነ ታስባለች። ነገር ግን ኤሌና ቅን ልብ ያላትና ይችን እናት በእስር ቤት እንድትማቀቅ አልፈለገችም። እሱን አስቻለሁ ስትል ተናገረች። ካራን ማንነቱን ሳያሳውቅ እናቱን በቶሎ ተፈታች። ካራን በኤሌና ቅንነትና መልካምነት ተገረመ። እሷ በእርግጥ በአባቷ አልወጣችም ሲል አሰበ። ቢሆንም ግን አሁንም የኤሌናን አባት መበቀል ይፈልጋልና ከዓላማው መፈግፈግ አልፈለገም። ኤሌናን በሆስፒታል እየተመላለሰ ጠየቃት። ኤሌና ከዳነችም በኋላ ፍቅራቸውን ቀጠሉ። ለኤሌና የእውነት ፍቅር ሲሆን ካራን ግን አንድ ቀን ልቧን ሰብሮ እንደሚሸሻት ያውቃል። ቢሆንም ግን አይሳል አሁንም በቅናት እየተንገበገበች ነው። ኤሌናን የእውነት ቢወዳትና እኔን ቢርቀኝስ ብላ ታስባለች። ካራን ስለ ኤሌና ንጹህነት ሲያወራ ትሰማለች። ካራን እንዲህ ይላል፣ ኤሌና እኮ ንጹህ ልጅ ነች። ለበቀሌ ስል የእሷን ልብ ባልሰብር ደስ ይለኝ ነበር እያለ ሲናገር አይሳል በቅናት ትንቃጠላለች። ኤሌና ደግሞ አይሳልን እንደ እህቷ ነው የምታያት። ደስታዬ ለሷም ደስታዋ ነው ብላ በማሰብ ከካራን ጋር እያሳለፈች ያለችውን የፍቅር ጊዜ በዝርዝር ትነግራታለች። በዛን ወቅት አይሳል የኤሌናን ፀጉር ብትነጫጭ ደስታዋ ነበር። በስተመጨረሻ ግን አልቻለችም። አይሳል ካራንን የልቧን ፍቅር በግልጽ አውጥታ ነገረችው። አንተ በቀልን ስትከተል እኔ ባንተ ፍቅር በቅናት ልሞት ነው። በቀሉን ተውና አብረን እንሆን አለችው። ካራን ግን በፍጹም አለ። አንቺም ሆነ ዘመድሽን በፍቅር መቅረብ አልፈልግም። ዓላማዬ በቀልና በቀል ነው ሲል መለሰላት። ይባስ ብሎም ኤሌናን በቅርቡ አገባታለሁ ሲል አስደነገጣት። እሷም ሳታገባት በቀልህም ማድረግ አትችልም ስትል ጠየቀችው። እሱም ወደ ሕይወታቸው ገብቼ ቤተሰባቸውን አመሰቃቅላለሁ ሲል ዛተ። አይሳል ካራንን ስለምትወደው ከበቀሉ በኋላ ወደ እኔ ይመጣል ብላ ታስባለች። ምክንያቱም በአሁን ጊዜ ሁሉንም ነገር እያደረገ ያለው በአይሳል እገዛ ነው። ካራን ወደ ግቡ ለመድረስ ተቃርቧል። ኤሌና ካራንን ለቤተሰቧ ለማስተዋወቅ ወደ ቤቷ ይዛው መጣች። ቤተሰቧ ካራንን ወደዱላት። አንቺ ከወደድሽው ተቀብለናል አሏት። ካራን ግን በተለይም የኤሌናን አባት ባየ ጊዜ ደሙ ፈልቶ አንገቱን ለማነቅ ተነሳስቶ ነበር። ቢሆንም ራሱን መቆጣጠር ነበረበትና ከኤሌና አባት ጋር እጅ ለእጅ ለመጨባበጥ ተገደደ። አይሳል ዛሬም በካራን እና በኤሌና ፍቅር እየቀናች ነው። ካራን ለበቀል ሲል ኤሌናን እንደቀረባት ብታውቅም በቅርቡ ኤሌናን አገባታለሁ ማለቱ ሰላም አልሰጣትም። የዋህና ቅን የሆነችው ኤሌና ግን ደስታዋን ላክስቷ ልጅ ለሆነችው አይሳል ለማካፈል ፈልጋ ካራን ሊያገባኝ እንደሚፈልግ ነገረኝ ስትል አበሸረቻት። አይሳል ግን የኤሌናን ደስታ ማበላሸት ፈለገች። እናም ለኤሌና አባትሽ ገዳይ ነው ስትል ነገረቻት። ኤሌና በእርግጥ አባቷ ንጹሕ አለመሆኑንና ለሰው ሞት ምክንያት መሆኑን ስትረዳ ከቪላው ቤት ጓዟን ጠቅልላ ወጣች። ዘመዶቼ ናቸው ብላ ከምታስባቸው ከድሆቹ ከነ አይሳል ቤት መኖር ጀመረች። የግሏን ስራም ተቀጥራ በሱቅ ውስጥ መሸጥ ጀመረች። አባቷ ልጁ ወደ ቤት እንድትመለስለት ይለምናል። ኤሌና ግን ለአባቷ ምህረት አላደረገችም። ነገር ግን አሁንም ካራን ሟች የሆነው ሰውዬ ልጅ መሆኑን አላወቀችም። አይሳል ካራንን እያስጠነቀቀችው ነው። አንተ ኤሌናን ካገባህ ሁሉንም ነገር እናገራለሁ ስትል ትዝታለች። ምክንያቱም አይሳል ካራንን በጣም ታፈቅረዋለች። በበቀል ምክንያትም ቢሆን ካራን ከሌላ ሰው ጋር በጋብቻ መተሳሰሩን መቀበል አቅቷታል። ካራን ግን አንድ መፍትሄ አበጀ።
ኤሌናን በሚስጥር እንዲጋቡ አሳመናት። ለአይሳልም እንኳን ቢሆን ልንጋባ እንደሆነ እንዳትናገሪ ሲል አስጠነቀቃት። አይሳል ልቡ አልተረጋጋም። ወደ ካራንም ሆነ ወደ ኤሌና ብትደውል ስልክ አያነሱም። ዛሬ የጋብቻ ቀናቸው መሆኑን ልቧ የነገራት ይመስል በጣም ተረብሻለች። ካራንና ኤሌና ማንም በማያውቅበት መንገድ ተጋቡ። የጋብቻ ሰርተፍኬትም ያዙ። የደስታ ጊዜያቸውን በአባቷ መርከብ ላይ እናሳልፍ ስትል ጠየቀችው። ካራንና ኤሌና መርከቡን አስነስተው ርቀው ተጓዙ። ጥሩ ምሽት ካሳለፉ በኋላ የኤሌና ስልክ ላይ የጽሑፍ መልእክት ተላከ። መልእክቱ ከአይሳል ነበር። እኔና ካራን አንቺን የቀረብነው ለበቀል ነው የሚል ነበር። ኤሌና ከአልጋዋ በመነሳት ወደ አይሳል ደወለች። የላክሽልኝ መልእክት ምንድነው? ምን እያልሽ ነው ስትል ጠየቀቻት። አይሳልም እንዲህ አለች፣ ካራን አይወድሽም፣ አይፈልግሽም። አንቺን የቀረበው አባትሽን ለመበቀል ነው። ያንቺን ልብ በመስበር አባትሽን ለማሳዘን ይፈልጋል። ወደ ሕይወታችሁ ገብቶ ሕይወታችሁንና ንብረታችሁን ማመሰቃቀል ይፈልጋል። በዚህ ጉዳይ እኔም ተባባሪ ነኝ ስትል በዝርዝር ነገረቻት። ኤሌና ለምን ስትል ጠየቀች። እሱ በአባቱ ተበድሎ ነው፣ አንቺን ግን ምን አደረኩሽ ስትል ጠየቀቻት። አይሳልም በአንቺ ቁንጅናም ሆነ በቅንጡ ሕይወትሽ እቀና ስለነበር ነው አለቻት። ከዛ በኋላ ስልኩ ተቋረጠ። ኤሌና ጠፋች። ካራን ከእንቅልፉ ሲነቃ ኤሌና የለችም። ኤሌና እያለ ሙሉ የመርከቡን ክፍል ቢፈልግ ኤሌና የለችም። ካራን ተጨነቀ። ኤሌና ባክሽ እየተጨነኩ ነው የት ነሽ እያለ ወደ ባህሩ ቢጮህም ኤሌና መልስ አልሰጠችውም። የኤሌና አባት የካራንን አባት በመግደል ወደ እስር ቤት ወረደ። የኤሌናም እናት ወደ ድሮው ድህነቷ ተመለሰች። ካራንና አይሳል ደግሞ ንጹሕ የሆነችውን ኤሌናን በመበደላቸው ጸጸት ላይ ቢወድቁም ፍቅራቸውን ቀጥለዋል።